ሩታዬ ጀግና ነሽ፣ የሚዲያ መሪ አንቺ ሴት አንቺ ነሽ። በወደድሻቸው ተጠልተሽ፣ ባከበርሻቸው ተንቀሽ፣ ባመንሻቸው ሰዎች ተከተሽ፣ አሉኝ ባልሻቸው ሰዎች ተጠልተሽ፣ አንቺ ግን ያን ሁሉ ተቋቁመሽ አሳልፈሽ ህይወት ይቀጥላት የሚሉትን አምነሽ ዛሬ ደርሰሻል። ቁስልሽን አክመሽ አዲስ ሴት ሆነሻል። የድሮ ፋቅነትሽ ጀግና ሴት ነሽ። ወጥቀሽ የማትቀሪ ያጨለምና ሲሉ ደምቀሽ የምትመሪ አንቺ ጀግና ሴት ነሽ። የሚዲያው መሪ ሩታዬ መቼም አትወድቂ፣ ሁሌም ከፍ እንዳልሽ ገና ትመሪያለሽ። አንቺ ጀግና ሴት ነሽ ሩታዬ ጀግና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ ይሄንን ግጥም የሰጠችኝ አንድ ልዩ ድንቅ የሆነች እህቴ ሩታን የምትወድና ሩታን የምታከብር በዚሁ አጋጣሚ ይችንን ፈቱ ከሩታ ባሏትን ፈቶ ይሄንን ፈቶ በጣም ወደዋለሁ በማለት ይሄን አያይዛ እንደዚህ ልካልኛለች ማለት ነው። እና በሩታዬ ስም ደግሞ ከልብ አመሰግናለሁ። ሁላችሁም የሩታ መከታ እህቶች ማለት ተባረኩልኝ ማለት ነው። እና ዛሬ የመጣውበት ነገር ዋነኛው ነገር ምን እንደሆነ ታውቃላችሁ? ይሄንንም ግጥም ያመጣውበት ይሄንን ሁሉ እንድንተዋወቅና ህተማሞች እንድንሆን አንድነትን እንድንፈጥር ያስተዋወቀችን እቺ ጀግና ሴት፣ ምርጥ ሴት፣ ልዩ ሴት ሩቲ ሀብቴ ናት ማለት ነው። በመጀመሪያ ደረጃ ቡታጀራዎች ታውቃላችሁ ማለት ነው። ያው የተንቢን ብትሆን መክፈቻው ነገር ግን ሚናውን በደንብ አርጋ የተጫወተችው ሩታ ሀብቴ መሆኗን ደግሞ እንዳትረሱ ማለት ነው። በዚሁ አጋጣሚ ማለት ነው ሩታ ሀብቴ በቅርቡ ሰይፉ ላይ ቀርባ የራሷን ህመምና የራሷን ነገር ደግሞ እንደምትናገር ደግሞ ተስፋ አረጋለሁ። ጠብቁ፣ እድሜና ጤና ብቻ ይስጠን ማለት ነው። ይህንም ያልኩበት ምክንያት ምን እንደሆነ ታውቃላችሁ? ዛሬ ሩታ ስለወረደችን ወልዳ ልጅ ስለያዘች አብዛኛቻችሁ ወልደሽ አምጠሽ በልጅሽ ትነግጃለሽ ወይ እያላችሁ ብዙዋችሁ እየረገጣችኋት ነው ማለት ነው። ሩታ መቼ ነው በልጇ የቀለደችው ማለት ነው? ልጇ አውጥታ አደባባይ ጀስት እንደ አባቱ አድርጋ እንደዚህ የተገላላበጠ ወይም ደግሞ እንዲህ እያረገች መቼ ነው በልጇ ስትጫወት ያያችሁት ማለት ነው? ገባችኋ? ዛሬ ሩታ በሩታ ስም አብርሽን ስላወቃችሁ ከምሬ ነው ሙላችሁ እኮ ይሄንን አልከዳችሁም እኮ። ከዛ በፊት ማንም የሚያውቀው የለም። ቡታጀራ የቀየረች ምርጥ ጀግና ሴት ናት። የቡታጀራ ዩቱበሮች ከዛ በፊት እናውቃቸዋለን። አለባበሳቸው ራሱ አያምርም፣ ሁኔታቸውም ራሱ አያምርም። ቪዲዮአቸው የሚታየው ከ20 እና ከ30 በታች ነው። ሩታ ከመጣች በኋላ ደግሞ የሁሉም ሚና ተጫዋች ሆናለች ማለት ነው። ጀግና ሴት ናት፣ ምርጥ ሴት ናት፣ የማትበገር እናም ደግሞ ለትዳርዋ ብላ ለቤቷ ብላ ለፍቅር ብላ ነው ዋጋ የከፈለችው ማለት ነው። ይሄንም አብዛኛው ሰው በደካማ ጎንዋ እዛ አሁን 2 አመት 3 አመት አልፎታል፣ ወደ 4 አመት ልንጠጋ ነው ማለት ነው። የፍቅር ጥያቄ ባቀረበችበት ነው የአብርሽን በዙሪያው ያሉ ሰዎች በመሰደብ ወይም ደግሞ በተለያየ በአሽሙር የሚጠቀሙባት። ትላንትናም የመጣችው ውሽሚት አንቺ እንደዚህ ነሽ፣ አንቺ ወረሽ ወጣሽ የምትላት ያኔ ባቀረበችው ነገር ነው። ሌላ ነገር ሩታ ሀብቴ ሚዲያ ላይ መታ እርቦኛል ወይም ደግሞ በርዶኛል አልብሱ ብላ አላለቀሰችም። ዋጋ የከፈለችው ለፍቅር ነው። ይሄ ደግሞ እኔ እንጃ ድክመት አይደለም። ካረገችም እንኳን አረገች፣ እሳይ ደግ አረገች። በዚህ ደግሞ ልትጎዳትም ልትሰብራትም አትችሉም ማለት ነው። የሰው ልጅ ፈጣሪ አይስበራችሁ እንጂ እውነት ሩታ ቢሆን እስካሁን ስሟን መጥራት ራሱ አንችልም ነበር እኛ። ገባችኋ? እናንተ በምታረጉትና እናንተ በምትሰሩት ማለት ነው። እዚህ አንዳንዴ በማያገባን ነገር ጠልቅ ብለን አንግባ። ምክንያቱም ምክር የምትሰጡ በሆነ አስተያየት የምትሰጡ ከሆነ ትክክለኛው ነገር የትኛው ነው? ማን ነው በመጀመሪያ ደረጃ ልጁን አውጥቶ የተጫወተበት ወይስ ማን ነው አደባባይ የሸጠው ብላችሁ ማወቅ ትችላላችሁ ማለት ነው። እዚህ ጋር አብርሽም ቢሆን ሩታም ቢሆን የኛ የራሳችን ልጅ ነው። እናም እንደፈለግን አረጋለሁ ካሉ ያርጉ፣ መብታቸው ነው። ካሁን ወዲህ እኔ አልናገርም። ለምን እንደሆነ ታውቃላችሁ? እኛ የራሳችን ጥፋት ነው ኢደን እያየን ኢደን እንደዚህ እያረግናቸው በራሳችን ፍላጎት እያበረታታናቸው እየሰደብናቸው ብንሰድባቸውም ራሱ እነሱ እየጠነኩር ነው የሚሄዱት እየበረታቱ። እንደዚህ ያለኝ ሰው እኔ መሄድበታለሁ ብሎ ነው የሚሄደው። እና አንዳንዴ ምን አለ መሰላችሁ እኩል ነገር ብታዩ ሩታዬ መቼም አትወድቅም፣ ጀግና ናት። ከምሬ ነው የምላችሁ። ማንም ያውቃታል።
ሩታ ሳትመጣ በፊት ማንን ታውቁ ነበረ? ከማን ጋር ትተዋወቁ ነበረ? ላይቭ ላይ እየወጣችሁ እንደዚህ በየቀኑ አስተያየት የምትሰጡ ሰዎች ማለት ነው ነበራችሁ እንዴ? በሩታ ሀብቴ ነው ይሄንን ደረጃ የደረሳችሁ። ይሄንም እንዳትከዱ እኮ፣ ይሄንንም እኮ ትከዳላችሁ እኮ። ምክንያቱም እኔ አብርሽም ሆነ እነ ማርክም የተለያየ ዩቱበሮች ቡታጀራዎች ከዛ በፊት አውቃቸዋለሁ ከተንቢ ጋር ማለት ነው። የተንቢ አንድ ብላ ስታመጣቸው ሁላችንም የምናውቃቸው ነው። የቆያችሁ ሰዎች በደንብ ታውቃላችሁ ቡታጀራዎች ምን እንደነበሩ ማለት ነው። ግን ሩታ ሀብቴ ከመጣች በኋላ ታውቃላችሁ አሁን በቡታጀራ ውስጥ ራሱ ከ30 እና ከ40 የበለጠ ሰው ነው ዩቱበር ያለው ማለት ነው። ይሄን በማን ነው? በሩታ ነው ማለት ነው። እና ይሄንን ታሪክ እንደሰራች ደግሞ ይሄንን ፍቅርን እንዳስተማረች ደግሞ ሩታ በቅርብ ቀን የራስዋን የሆነ ነገር እንድትናገረና ይፋ እንደምታደርግ ሰይፉ ላይ ጠብቋት ማለት ነው። አታረገውም አትሉም? ታረገዋለች። ከምሬ ነው ምላችሁ። እና ለሰው መጥላትና ለሰው መሳደብ እሷ ቦታ የላትም። እኛ ነን እንጂ ያው ሴትም ስለሆነን ስለምንወዳትም ስለምናከብራትም አንድ ነገር ስትባል ለምን እንደዚህ ተባለች፣ እሷ እኮ ይሄንን አይገባትም እና ለምንድን ነው ማይረዳት ሴት ሆነው ብለን አብዛኛውን ጊዜ ለሴቶች መልስ ስንሰጥ የምንቆየው እሷ ሴት በመሆኗ ነው። እናም ያልሆነም ነገር ስላልሆነ ይሄን እናንተ የምትሏትን ተግባር ሩታ ጋር ስለሌለ ነው። ሩታ እንደማትፈጸመውና እንደማታረገው እርግጠኛ ስለሆን ነው። ምክንያቱም የፈለገ ድራማ ይሁን ስራ ይሁን እሺ ኦኬ፣ አንድ ሰው በአንድ ነገር ካመነበት እነዚህ ልጆች ድራማ ነው የሚሰሩት ስራ ነው የሚሰሩት ብላችሁ ካመናችሁ የሩታ ጊዜ ለምንድን ነው በዚህ ናክል ኡቨር እንድትናገሩ የሚያረጋችሁ? ወይስ ወንድ ልጅ ስለሆነ ነው? ለወንድ አግዛችሁ ነው? አባት እኮ ይከበራል። ግን ማንኛውም ሰው የትኛውም ሰው አባታችሁ እናታችሁን ሲያሰቃይ ዝም ብላችሁ አታዩ። ከምሬ ነው የምላችሁ። የሩታና የአብርሽ ህይወት እንደዛ ነው ማለት ነው። እኛ በአብርሽም አብዛኛው ጊዜ አስተያየት የሚሰጥበት ምናምን ይመለሳል በማለት ነው እንጂ እኛ ሞር አይደለንም። ታውቃላችሁ፣ ቤተሰቦቹ፣ እህቶቹ፣ አባቱ በተለይ ደግሞ አባቱ ልቡ የተሰበረበት ነገር ስለሆነ አንዳንዳችሁ አላችሁ እኔ ከቤተሰብ በላይ ነኝ፣ በቃ ስለ አብርሽ ስለ ሩታ እማቀው እኔ ነኝ፣ ሩታ እንደዚህ ነገር ታደርጋለች አሁን እንዲህ ናት የምትሉ ሰዎች አላችሁ። እናንተ ስለ ሩታም ስለ አብርሽም ምንም ነገር አታውቁም። ይመለሱ፣ እንደዚህ ነገር አይስሩ፣ መጥፎ ነገር ነው ያስጠላል በመባል ነው እንጂ እኛ ቪዲዮ የምንሰራባቸው እውነት ለመናገር የሩታ ማንነቷ አይደለም ቪዲዮ ላይ የምታዩት ማለት ነው። ሩታ እንደዚህ አይነት ልጅ አይደለችም። ገባችኋ? ስለ ሩታ በደንብ አድርጋችሁ ማጣራት ትችላላችሁ። ሩታ ማለት ብታረግም ብሰራም ዝቅም ብትል ለባሏ ነው እንጂ ለማንም አይደለም። ለቤተሰቦቿ አይደለም፣ ለወንድሟ አይደለም። ገባችኋ? ለባሏ ነው ዝቅ ያለች። ግን ባሏ ደግሞ ያንን ነገር ለእኔ ዝቅ ብላልኛለች፣ ለእኔ ክብር ስትል ነው የተጨነቀችው፣ እኔ ከማንም በላይ ከፍ ብዬ እንድገኝ ነው ብሎ ካላሰበበት ያን ሰው ነው እንጂ ጥፋተኛ ሩታ አይደለችም። እኔ አሁን ለአንድ ሰው ዋጋ ብከፍልለት ያ ሰው ዋጋ ከፍላልኛለች ብሎ ካላሰበ ከአንድ ሁለት ስደግም 3 ይሰለቸኛል። ሩታ ደግሞ ሰለቻት፣ በቃ አበቃች። የሩታ ነገር በክተዋል ማለት ነው። ምክንያቱም ይሄው 3 አመት በሙሉ ስትተውን ስትሰራ ስታለቅስ፣ በአሁን ጊዜ ነው በዚች 4 ወር 5 ወር ሰላም አገኘች እንጂ ሩታ ሳታለቅስ እንባዋ ሳይረገፍ ሚዲያ ላይ መታ አታውቅም። ሁልጊዜ እንዳለቀሰችና እንባዋ እንደረገፈ ነው። አንድ እንባ ሲወርድ ደግሞ ደም እንደፈሰሰ መቁጠር አለባችሁ ማለት ነው። እና ውድ ቤተሰቦቼ ለማንኛውም ማለት ነው ሩታ እጥላለሁ የምትሉ ሰዎች መቼም አትጥላትም። እናንተ በምትጠላት ያክል የሚወዳትም የሚያከብራትም ይበልጣል። ለማንኛውም ውድ ቤተሰቦቼ ሰላም ዋሉልኝ ባይ